ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። ዛሬ ታላቅ የምስራች ይዤ ወደ እናንተ ብቅ ብያለሁ። ከዛ በፊት ግን እግዚአብሔር አስቀድሞ የተናገረኝን መልእክት እነግራችኋለሁ። ከዛሬ 3 ዓመት በፊት በህንድ ሕክምና ውስጥ ሳለሁ በዕለቱ በሞትና በህይወት መካከል ሳለሁ ጌታ ወደኔ እንዲህ ሲል መጣ። አትሞቺም፣ በህይወት ትኖሪያለሽ። ባንቺ የጀመርኩት ስራ አላለቀም። ገና በኢትዮጵያ ምድር ላይ የ24 ሰዓት የጸሎት መሰዊያ ታቆሚልኛለሽ አለኝ። እኔም ይህንን ድምጽ ስሰማ በረታው። ይህንን ራእይ ከተቀበልኩበት ጊዜ አንስቶ በዚህ ራእይ ላይ በእግዚአብሔር ፊት እጸልይ ነበር። እግዚአብሔር የሰጠኝ ራእዩ የሚፈጸምበት ጊዜው ደርሶ ከአዲስ አበባ 113 ኪሎ ሜትር ላይ ርቀት ላይ በሚገኝ በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን በደቡብ ሶዶ ወረዳ በኬላ ከተማ ላይ እጅግ በጣም የሚያስደንቅ ለጸሎት የሚመች ጸጥ ያለ ስፍራ 3600 ካሬ ሜትር እግዚአብሔር አዘጋጅቶልናል፣ አሳልፎም ሰጥቶናል። በዚህ ስፍራ ላይ እግዚአብሔር እንደተናገረኝ ለ24 ሰዓት ባለማቋረጥ ስለ ትውልድ ስለ ሀገር ይጸልያል። ሌላው ደግሞ ማንኛውም ሰው ከየትኛው ምድር ወደዚህ ስፍራ መጥቶ መጸለይ ቢፈልግ የጽሞና ጊዜ መውሰድ ቢፈልግ እንዲሁ በነፃ እዚሁ እየዋለ እዚሁ እያደረ መጸለይ የሚችልበት ስፍራ ነው። ይህ ስፍራ ከተረከብንበት ጊዜ አንስቶ እጅግ በጣም በርካታ ሰፊ ስራዎችን ስንሰራ ቆይተናል። ይህንን ቦታ ስንረከብ ጫካ ነበር። ጫካውን መንጥረን ዳገታማውን ክፍል ደግሞ እንደዚህ ባለ ታላቅ ግንባታ ስንገነባ ቆይተናል። እንግዲህ እስከዚህ ሰዓት ድረስ የሰራናቸው እነዚህ ታላላቅ ስራዎች ሁሉ የድል ህይወት የተሰኘውን 4ኛ መጽሐፌን በመሸጥ በሽያጩ ገቢ ነው ይህንን ስራ እየሰራን የመጣ ነው። እንደምታዩት ከዚህ በኋላ በርካታ ስራዎች ይጠበቁብናል። ቦታው ለ24 ሰዓት የሚጸለይበት ቦታ ነውና በርካታ የማደሪያ ክፍሎች እንዲሁም የመመገቢያ ክፍሎች እንደገና ደግሞ በዛ ብለው ለመጸለይ ለሚመጡ ሰዎች ሰፋ ያለ አዳራሽ መስራት ይጠበቅብናል። ስለዚህ ለዚህ ለ24 ሰዓት ለጸሎት ማዕከል ግንባታ የሚውሉ የተለያዩ ማቴሪያሎች ያስፈልጉናል። ሲሚንቶ፣ አሸዋ፣ ድንጋይ፣ ፌሮ፣ ብሎኬቶች ያስፈልጉናል። ይህንን ሚዲያ የምትከታተሉ በዓለም ዙሪያ ያላችሁ እግዚአብሔር ደግሞ በውስጤ ባስቀመጠው ጸጋ የተጠቀማችሁ የተባረካችሁ ወዳጆቼ ሁላችሁ እጆቻችሁን ለበጎ ስራ እንድታበረቱ በጌታ ፍቅር እጠይቃችኋለሁ። በውስጣችሁ እንደሚያሳስባችሁ መጠን ይሄንን ማዕከል በገንዘባችሁ መደገፍ አብራችሁ መገንባት የምትፈልጉ ስክሪኑ ላይ በምታገኙት አካውንት ነምበር ገቢ ማድረግ ትችላላችሁ። ሌሎቻችሁ ደግሞ ማቴሪያሉን ደግሞ ማቅረብ የምትፈልጉ ለምሳሌ ሲሚንቶውን፣ ድንጋዩን፣ አሸዋውን፣ ፌሮውን ወይም ደግሞ ብሎኬቱን ማቅረብ እፈልጋለሁ የምትሉ እስካለንበት ድረስ ማቅረብ ትችላላችሁ። እናንተ ደግሞ ስክሪኑ ላይ ባለው ስልክ ቁጥር በመደወል ልታገኙን ትችላላችሁ። ሌሎቻችሁ ይሄ መልእክት የደረሳችሁ ለሌሎች ደግሞ እንዲደርስ ሼር እንድታደርጉ በጌታ ፍቅር እጋብዛችኋለሁ። የሚጸልይ ትውልድን ለማዘጋጀት የሚጸለይበትን ስፍራ ማዘጋጀት ጀምረናል። ሁላችንም እጅ ለእጅ በመያያዝ ይህንን በኢትዮጵያ የመጀመሪያ የሆነውን የ24 ሰዓት የጸሎት ማዕከል እንገንባ። ሁላችንም በምንችለው መጠን አሻራችንን በዚህ የጸሎት ማዕከል ላይ እናሳርፍ። እወዳችኋለሁ። ጸጋ ከእናንተ ጋር ይሁን። ጌታ ኢየሱስ ክርስቶስ ይባርካችሁ። ለበለጠ መረጃ ስክሪኑ ላይ በምታገኙት ስልክ ቁጥር መደወል ትችላላችሁ።